በሰው ልጅ ታሪክ ውስጥ እጅግ አስፈሪዎቹ ጦርነቶች በሜዳ ላይ በመድፍና በታንክ የታጀቡ ነበሩ። ዛሬ ግን ዓለም ወደ አዲስና እጅግ ረቂቅ ወደ ሆነ የጥፋት ምዕራፍ ተሸጋግራለች። በአሁኑ ሰዓት በአሜሪካ እጅግ ጥብቅ የሆኑት የኒውክሌር ምርምር ማዕከላት ውስጥ በሳይንቲስቶች የኮምፒውተር ስክሪኖች በስተጀርባ ስውርና አሰቃቂ የጥፋት ድግስ እየተደገሰ ይገኛል። የአሜሪካ የኒውክሌር ሳይንቲስቶች፣ የመከላከያ ኮንትራክተሮችና የሀገሪቱ የስትራቴጂክ ደህንነት ጠባቂዎች አእምሮ በሩሲያ የሳይበር ሰላዮች እጅ በሚያስደነግጥ ሁኔታ መበርበሩ ይፋ ሆኗል። ይህ ክስተት ተራ የኢንተርኔት ጠለፋ ሳይሆን የአሜሪካን የአቶሚክ የበላይነት ከስሩ የሚንድ የሩሲያን የጦር መሳሪያ ቴክኖሎጂ በአንድ ጀንበር ሊያዘምን የሚችልና የመላውን ዓለም ደህንነት አደጋ ላይ የጣለ ታሪካዊ የደህንነት ውድቀት ነው። የአሜሪካ የደህንነት ተቋማትና የዓለም አቀፉ የሳይበር ምርምር ድርጅቶች በጋራ ባወጡት እጅግ አስደንጋጭ መግለጫ የሩሲያ መንግስት የሚደግፋቸውና በክሬምሊን ቀጥተኛ ትዕዛዝ የሚንቀሳቀሱ የሳይበር ታጣቂዎች ላለፈው 1 ዓመት ሙሉ የአሜሪካን የኒውክሌር ሳይንቲስቶች የግልና የሥራ ኢሜሎች ሲበረብሩ መቆየታቸውን አረጋግጧል። እነዚህ ሳይንቲስቶች ለብዙ አስርት ዓመታት የለፉባቸው አሜሪካን በዓለም ብቸኛና ፍጹም የኃይል አቅራቢ ሊያደርጋት የሚችል የኒውክሌር ፊውዥን ምርምሮች እና እጅግ ጥብቅ የሆኑ ወታደራዊ ምስጢሮች አሁን በሞስኮ እጅ ውስጥ መውደቃቸው ታውቋል። ይህ ጥቃት እጅግ አደገኛና ሰይጣናዊ የሚያደርገው ደግሞ ሳይንቲስቶቹ ምንም አይነት ስህተት ሳይሰሩ አንድም አጠራጣሪ ሊንክ ሳይጫኑ ወይንም ፋይል ሳይከፍቱ ኢሜሉን ዝም ብለው በኮምፒውተራቸው ላይ ስላዩት ብቻ መረጃው መዘረፉ ነው። ይህ ኖክሊክ ተብሎ የሚጠራው ብርቅዬና እጅግ የረቀቀ የጠለፋ ስልት የአሜሪካን የቴክኖሎጂ የበላይነት ክፉኛ አዋርዶታል። አንድ ሳይንቲስት ጠዋት ወደ ሥራ ገበታው መጥቶ በከፍተኛ ጥበቃ በሚደረግለት ቢሮ ውስጥ ተቀምጦ የኢሜል ሳጥኑን ሲከፍት የሩሲያ ሰላዮች ካለፉት 3 ወራት ጀምሮ የተላላካቸውን ሚስጥሮች፣ መልእክቶች፣ የፕሮጀክት ሰነዶችና የመላው መስሪያ ቤቱን የመረጃ ማውጫ ጠቅልለው እንዲወስዱ በር የሚከፍት ነው። ይህ ማለት የአሜሪካ የኒውክሌር ቤተ ሙከራዎች እንደ ክፍት ቤት በሩሲያ ሰላዮች ተበርብረዋል፣ ሚስጥራቸውም እንደ ተራ ሸቀጥ ተዘርፏል ማለት ነው። የሳይንቲስቶቹ የግል ሕይወት፣ የምርምር ውጤቶችና የሀገሪቱ የመከላከያ ስልቶች አሁን በቭላዲሚር ፑቲን ጠረጴዛ ላይ ተዘርግተው ይገኛሉ። ይህ የሳይንቲስቶች አእምሮ መበርበር በቀጣዩ ክፍለ ዘመን ሊኖር የሚችለውን የኃይል ሚዛን ለዘላለሙ ሊያናጋው የሚችል ታላቅ የዲጂታል ክህደት ነው። የሩሲያ ሰላዮች ትኩረት ያደረጉት በተለይም በኒውክሌር ፊውዥን ቴክኖሎጂ ላይ መሆኑ የአደጋውን መጠን እጥፍ ድርብ ያደርገዋል። የኒውክሌር ፊውዥን ማለት የፀሐይን ኃይል በምድር ላይ የመፍጠር ያህል የሚቆጠር ዓለምን ለዘላለም ሊቀይር የሚችል እጅግ ግዙፍ የኤነርጂ ምንጭ ነው። አሜሪካ በዚህ ረገድ ያስመዘገበችው ስኬት ሩሲያን በከፍተኛ ቅናትና ስጋት ውስጥ ጥሏት ነበር። አሁን ግን ሩሲያ በሳይበር ብርበራ አማካኝነት ይህንን ለዘመናት የደከመችበትን ምስጢር በቀላሉ ማግኘት መቻሏ በዓለም የኃይል እሽቅድድም ውስጥ አሜሪካን ወደ ኋላ እንድትቀር ሊያደርጋት ይችላል። በቤተ ሙከራ ውስጥ በብዙ ቢሊዮን ዶላር ወጪ የተሰራውን ታላቅ ድል በዲጂታል መንገድ የመስረቅ ወንጀል ነው። የሩሲያ ሰላዮች የሳይንቲስቶቹን ኢሜሎች በመበርበር አሜሪካ የደረሰችበትን የቴክኖሎጂ ደረጃ መረዳት ብቻ ሳይሆን ምርምሩ ወደፊት እንዳይሄድ እንቅፋት ሊፈጥሩ የሚችሉበትን መንገድ ጭምር አግኝቷል። ከዚህ በላይ የሩሲያ ሰላዮች ይህንን አደገኛ የጠለፋ ስልት በመጀመሪያ በዩክሬን ላይ እንደ መለማመጃ መጠቀማቸው የክፋታቸውን ጥልቀትም ያሳያል። በጦርነት እየታመሰች ያለችውን ዩክሬን እንደ ሳይበር ቤተ ሙከራ በመጠቀም ስልታቸውን ካሟሉ በኋላ በቀጥታ ወደ አሜሪካና ወደ ኔቶ ሀገራት መዞራቸው ዓለም አቀፋዊ የሳይበር ጦርነት በይፋ መጀመሩን ያበስራል። የዩክሬን ሳይንቲስቶች እና የመንግስት ሰራተኞች የደረሰባቸው መከራ አሁን በአሜሪካ የኒውክሌር ሳይንቲስቶች ደጅ መድረሱ የሩሲያ መንግስት ምን ያህል ሰፊና የተቀናጀ የጥፋት መረብ እንደዘረጋ ያሳያል። ይህ በሳይንቲስቶች ላይ የተሰነዘረ ጥቃት የአሜሪካን የሳይንስና ቴክኖሎጂ ነፍስ የመቅጠፍ ያህል የሚቆጠር ጥቃት ነው። የአሜሪካ የደህንነት መስሪያ ቤት ኤፍቢአይ እና የብሔራዊ ደህንነት ኤጀንሲ አሁን ባለው ሁኔታ ውስጥ ከፍተኛ ድንጋጤ ውስጥ ገብተዋል። ምንም እንኳን በታይላንድ አንድ ሩሲያዊ የጠለፋ ቡድኑ አባል መያዙ ቢነገርም የተዘረፈውን መረጃ ግን መመለስ አይቻልም። የተሰረቁት ምስጢሮች አንዴ ሞስኮ ከደረሱ በኋላ ሩሲያ የአሜሪካን የኒውክሌር ስትራቴጂ ጠንቅቃ እንድታውቅ የመከላከያ ድክመቶችን እንድትረዳና የራሷን የጦር መሳሪያዎች በሳይንቲስቶቹ አእምሮ ውጤት እንድታዘምን ይረዳታል። ይህ ማለት የአሜሪካ ሳይንቲስቶች ሳያውቁ ለሩሲያ ወታደራዊ ማሽን እየሰሩ ነው ማለት ነው። የሳይንቲስቶቹ ጥልቅ እውቀትና የምርምር ውጤት አሁን አሜሪካን ለማጥፋት እንደ መሳሪያ ሊያገለግል ይችላል። ጥቃቱ የኒውክሌር ዘርፉን ብቻ ሳይሆን የመከላከያ ተቋራጮችን፣ የሕግ አስከባሪዎችንና የትምህርት ዘርፉን ጭምር ያካተተ መሆኑ
ሩሲያ የአሜሪካን ማህበራዊና መንግስታዊ መዋቅር ሙሉ በሙሉ ለመቆጣጠር ያላትን ፍላጎት ያሳያል። የሳይንቲስቶቹ ኢሜሎች መበርበር ማለት የአሜሪካ የሳይንስና የቴክኖሎጂ ነፍስ መደፈር ማለት ነው። በዲጂታል ዓለም ውስጥ ምንም አይነት ግንብ የለም፣ ድንበርም የለም። የሩሲያ ሰላዮች በሳተላይቶች የኮምፒውተር ስክሪን በኩል ገብተው የሀገሪቱን እጅግ ውድ ሀብት ሲዘርፉ አሜሪካ ራሷን መከላከል አለመቻሏ የታሪክ ትልቁ ውርደት ተደርጎም ሊወሰድ ይችላል። ሳይንቲስቶቹ አሁን የሚኖሩበት ስጋት እጅግ የከፋ ነው። የሰሩት ሥራ ሁሉ በጠላት እጅ መውደቁን ማወቃቸው ያላቸውን የመስራት ተነሳሽነት ከመጉዳቱም በላይ ለሀገራቸው ያላቸውን የደህንነት እምነት ያናገዋል። ይህ ታላቅ የዲጂታል ዝርፊያ በቀጠናው እና በዓለም ላይ የሚፈጥረው ስጋት እጅግ የጎላ ነው። ሩሲያ በአሜሪካ ላብና ዕውቀት የተገኘውን የኒውክሌር ምስጢር በመጠቀም በዩክሬን ለምታካሄደው ጦርነት አዲስ አቅም ልታገኝ ትችላለች። እንዲሁም ይህንን መረጃ ለሌሎች የአሜሪካ ጠላቶች በማካፈል ዓለምን ወደማይቀለበስ ትርምስ ውስጥ ልትከታት ትችላለች። የኒውክሌር ምስጢር በተሳሳተ እጅ ውስጥ መግባቱ ማለት ዓለም አቀፍ የኒውክሌር እሽቅድድም በከፍተኛ ፍጥነት እንዲቀጣጠል ማገዶ እንደመጨመር ነው። የሩሲያ ሰላዮች የዘረፉት መረጃ የኒውክሌር ጦር መሳሪያዎችን የማምረት አቅምን ሊያሳድግ የሚችል በመሆኑ የሰው ልጅ የወደፊት ዕጣ ፈንታ አሁን በከፍተኛ አደጋ ላይ ወድቋል። ይህ የሩሲያ የሳይበር ብርበራ ዓለም አቀፉ የዲጂታል ደህንነት ምን ያህል ደካማ መሆኑንም አረጋግጧል። የአሜሪካ የኒውክሌር ምስጢር ሳይቀር እንዲህ በቀላሉ የሚሰረቅ ከሆነ የማንኛውም ሀገር ወይንም ግለሰብ መረጃ ደህንነቱ የተጠበቀ ነው ለማለት አይቻልም። የሩሲያ ሰላዮች በአሜሪካ ቤተ ሙከራዎች ውስጥ ያካሄዱት የዲጂታል ዘረፋ በመጪው ዘመን ለሚከሰቱ ግዙፍ የኒውክሌር እሽቅድድሞችና ግጭቶች መነሻ ሊሆን ይችላል። ዓለም አቀፉ ማህበረሰብ ይህንን የክሬምሊን የጥፋት እርምጃ በአስቸኳይ ካላቆመ የሳይንስ ውጤቶች ሁሉ ለጦርነትና ለጥፋት መሳሪያነት የሚውሉበት የጨለማ ዘመን መጥቷል። የአሜሪካ የኒውክሌር ሳይንቲስቶች አእምሮ ተበርብሯል፣ ምስጢራቸውም ተዘርፏል። አሁን የቀረው ጥያቄ ግን ቀጣዩ ሰለባ ማን ይሆን የሚለው ብቻ ነው። ይህ ክስተት የአሜሪካን የኒውክሌር የበላይነት ያከተመለትና የሩሲያን የዲጂታል ግፍ ያበሰረ ጥቁር የታሪክ ጠባሳ ሆኖም ለዘላለም ይኖራል። ከዚህ ባለፈ ይህ ጥቃት የሰለጠነው ዓለም የሚኮራበትን የሳይንስና የእውቀት ነጻነት ላይ የተሰነዘረ ቀጥተኛ ጥቃት ነው። አንድ ሳይንቲስት አዲስ ነገር ለመፍጠር የሚያደርገው ጥረት አሁን በስለላ ድርጅቶች የመጫወቻ ሜዳነት ተቀይሯል። የሩሲያ ሰላዮች የኒውክሌር ሳይንቲስቶቹን ኢሜሎች ሲበረብሩ በውስጡ የሚያገኙት የግል ደብዳቤዎች ጭምር ለጥቁር ገበያና ለዛቻ ሊጠቀሙባቸው እንደሚችሉ ይታመናል። ይህ ደግሞ ሳይንቲስቶቹን ለከፍተኛ ስነ ልቦናዊ ጫናና ለክህደት ሊዳርጋቸው ይችላል። አሜሪካ የኒውክሌር ምስጢሯን ለመጠበቅ የምታወጣው ቢሊዮን ዶላር አሁን ከንቱ ሆኖ ቀርቷል። ምክንያቱም ትልቁ ምስጢር ያለው በሳይንቲስቶቹ አእምሮ ውስጥ ሳይሆን እነርሱ በሚጠቀሙባቸውና ሩሲያ በቀላሉ በሰበረቻቸው የኢሜል አውታሮች ውስጥ በመሆኑ ነው። ይህ የሳይበር ጥቃት እጅግ አስፈሪ የሚያደርገው በሳይንቲስቶቹና በሩሲያ ሰላዮች መካከል ያለው ፍልሚያ ፍጹም ሚዛኑን ያልጠበቀ መሆኑ ነው። ሳይንቲስቶቹ በቤተ ሙከራዎቻቸው ውስጥ አተሞችን ለመሰንጠቅና አዲስ የኃይል ምንጭ ለመፍጠር ሌት ተቀን በሚደክሙበት ወቅት የሩሲያ ሰላዮች ግን አንድም ጥይት ሳይተኩሱና አንድም ድንበር ሳይጥሱ በሳይንቲስቶቹ የግል አእምሮ ውስጥ ሰርገው መግባት ችለዋል። ይህ ኖክሊክ የተባለው ቴክኖሎጂ ለዲጂታል ዓለም እጅግ አስፈሪው መርገም ነው። አንድ ሳይንቲስት የኢሜል ሳጥኑን ለመመልከት ብቻ ኮምፒውተሩን ሲከፍት ሳይንቲስቱ ለሀገሩ ደህንነት ሲል በምስጢር የያዛቸው ሐሳቦች፣ ቀመሮችና የምርምር ውጤቶች በሙሉ ለሩሲያ የስለላ ተቋማት ኮምፒውተሮች ላይ በቅጽበት ይገለበጣሉ። ይህ ማለት የሳይንቲስቶቹ አእምሮ ለሩሲያ መንግስት እንደ ክፍት መጽሐፍ ሆኗል ማለት ነው። ጥቃቱ ያነጣጠረባቸው የኒውክሌር ፊውዥን ተመራማሪዎች አሜሪካን በዓለም የኃይል ፖለቲካ ውስጥ ፍጹም የበላይ ሊያደርጋት የሚችል ቁልፍ የያዙ ሰዎች ነበሩ። የኒውክሌር ፊውዥን ስኬት ማለት ዓለም ካለባት የኤነርጂ ጥም ተላቃ ንጹህና ማለቂያ የሌለው ኃይል ማግኘት ማለት ነው። አሜሪካ ለዚህ ፕሮጀክት በቢሊዮን የሚቆጠር ዶላር አፍስሳለች። ታላቅ ሳይንቲስቶቿም ዕድሜያቸውን በሙሉ ገብረውለታል። አሁን ግን ይህ ታላቅ የምርምር ውጤት በሩሲያ ሰላዮች እጅ መውደቁ ሩሲያ የአሜሪካን ድካም በነፃ እንድትጋራ እድል ሰጥቷታል። ይህም ማለት ሩሲያ ሳትደክምና ሳትወጣ በአሜሪካ ሳይንቲስቶች የአእምሮ ውጤት የራሷን የኒውክሌር ግዛት ልትገነባ ትችላለች። ይህ ታላቅ የእውቀት ዝርፊያ በታሪክ ታይቶ የማይታወቅና አሜሪካን በዓለም አቀፍ ደረጃ መሳቂያ የሚያደርግ ክስተት ነው። የመከላከያ ኮንትራክተሮችም የዚህ ጥቃት ሰለባ መሆናቸው ስጋቱን ይበልጥ ያገዝፈዋል። የአሜሪካ የጦር መሳሪያዎች እንዴት እንደሚሰሩ፣ ድክመቶቻቸው የት ላይ እንደሆኑና ወደፊት ምን አይነት አዳዲስ መሳሪያዎች ሊመረቱ እንደሚችሉ የሚገልጹ ሰነዶች በሙሉ በሩሲያ እጅ ወድቀዋል።
ይህ ማለት ወደፊት የአሜሪካና ሩሲያ ፊት ለፊት ቢጋጠሙ ሩሲያ የአሜሪካን እያንዳንዱን እንቅስቃሴ ቀድማ እንድታውቅ ይረዳታል። የጦር መሳሪያዎችን ምስጢር ማወቅ ማለት ጦርነቱን ገና ሳይጀምር ማሸነፍ ማለት ነው። ሩሲያ የአሜሪካን የኒውክሌርና የመከላከያ ምስጢር በመበርበር የራሷን ወታደራዊ አቅም በማይታመን ፍጥነት ለማሳደግ ወርቃማ ዕድል አግኝታለች። ከዚህም በላይ የሩሲያ ሰላዮች ይህንን ጥቃት የፈጸሙበት ስልት የዓለምን የዲጂታል ደህንነት አስተሳሰብ ሙሉ በሙሉ ቀይሮታል። እስካሁን ድረስ አጠራጣሪ ሊንኮችን አትንኩ የሚለው ምክር ዋነኛ መከላከያ ነበር። አሁን ግን የሩሲያ ሰላዮች ይህንን አጥር ሰብረውታል። ምንም ነገር ሳይነኩ መዘረፍ ማለት በዲጂታል ዓለም ውስጥ ምንም አይነት ደህንነት የለም ማለት ነው። ይህ የአሜሪካ የኒውክሌር ሳይንቲስቶች ላይ የተፈጸመው ብርበራ ለኔቶ ሀገራትና ለሌሎችም የአሜሪካ ወዳጆች ታላቅ የማስጠንቀቂያ ደውል ነው። ሩሲያ ዩክሬንን እንደ መለማመጃ ተጠቅማ አሜሪካን መምታት ከቻለች ሌሎቹን ሀገራት መበዝበዝ ለራሷ ቀላል ሥራ ነው። ይህም ዓለምን ወደማይታወቅ የሳይበር ጨለማ ውስጥ ይከታታል። በሳይንቲስቶቹ ላይ የሚፈጠረው ስነልቦናዊ ጫናም ሊታለፍ የማይችል ነው። አንድ ሳይንቲስት ለሀገሩ ምስጢር ታማኝ ሆኖ ሳለ ሳያውቀው መረጃው ለጠላት መጋለጡ ትልቅ የጥፋተኝነት ስሜት ይፈጥርበታል። ይህ ደግሞ በሳይንቲስቶች መካከል መጠራጠርንና አለመተማመንን ይዘራል ተብሎ ይታመናል። አሜሪካ የኒውክሌር ምርምር ማዕከላቷን በከፍተኛ ወታደራዊ ኃይል ብትጠብቅም የሳይንቲስቶቿን ኢሜል ግን ከሩሲያ ሰላዮች መጠበቅ አልቻለችም። ይህ የደህንነት ክፍተት የአሜሪካን መንግስት ብቃት ጥያቄ ውስጥ የሚጥል ነው። የኒውክሌር ምስጢሩን መጠበቅ ያልቻለ መንግስት ህዝቡን እንዴት ሊጠብቅ ይችላል የሚለው ጥያቄም በሰፊው እየተነሳ ይገኛል። የተሰረቀው መረጃ የሩሲያ በዩክሬን ለምታካሄደው ጦርነትም እንደ ግብዓት ሊያገለግል ይችላል። የአሜሪካን ወታደራዊ ሎጂስቲክስ እና የፖሊሲ ውሳኔዎችን አስቀድማ ማወቅ ሩሲያ በጦር ሜዳ ላይ የበላይነት እንድታገኝ ይረዳታል። ይህ ጥቃት ሰብአዊነት የጎደለውና ዓለም አቀፍ ህጎችን ፍጹም የሚጻረር ነው። ሩሲያ በዲጂታል መንገድ በፈጸመችው በዚህ ዝርፊያ የዓለምን ሰላምና መረጋጋት አደጋ ላይ ጥላለች። የአሜሪካ የኒውክሌር ሳይንቲስቶች አእምሮ ተበርብሯል ሲባል የአሜሪካ የወደፊት ተስፋም ተዘርፏል ማለት ነው። ይህ አሰቃቂ ክስተት ዓለምን ወደ አዲስ የኒውክሌር እሽቅድድም ሊመራት ይችላል። ሩሲያ የተረከበችውን የአሜሪካን ምስጢር በመጠቀም አዳዲስና አስፈሪ የጦር መሳሪያዎችን ማምረት ስትጀምር አሜሪካም ያንን ለመመከት ሌላ ጥረት ማድረግ ይኖርባታል። ይህ ደግሞ የሰው ልጅን ሀብትና ዕውቀት ለልማት ሳይሆን ለጥፋት እንዲውል ያደርጋል። የሳይንቲስቶቹ አእምሮ መበርበር የሰለጠነው ዓለም የታሪክ ጥቁር ጠባሳ ሆኖም ይኖራል። በዲጂታል ዓለም ውስጥ የተሰነዘረው የሩሲያ ሰይፍ የአሜሪካን የአቶሚክ ልብ ሰንጥቆታል። ምስጢሩም እንደ ደም ፈሷል። አሁን ዓለም የሚጠብቃት ትልቁ አደጋ ይህ የተዘረፈው የኒውክሌር ዕውቀት መቼና የት ላይ ለጥፋት ይውላል የሚለው ብቻ ነው። የሰው ልጅ የወደፊት ዕጣ ፈንታ አሁን በሳይበር ሰላዮችና በኒውክሌር ፍላጎት መካከል ተይዟል። ከዚህ አዙሪት ለመውጣት ደግሞ ጊዜው እያለቀ ነው። የሳይንቲስቶቹ አእምሮም ተበርብሯል። የአሜሪካ ምስጢርም በጠላት እጅ ወድቋል። ዓለምም በከፍተኛ ስጋት መናወጧን ቀጥላለች።